በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል፣ አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ፣ እኔ እንደዛ አላረኳትኝ። እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትችላለህ። ምንም ነገር ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጣላ በሱ ነበር የሚያስፈራራኝ። አይደለም ሴት ወንድ አቁስ እያላቀ ሜቢ ድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፈው የነበሩት የቀድሞ ፍቅረኛሞች ጆ ዳንኤልና ጃኒ በመካከላቸው ያለው አለመግባባት ተካሮም ወደ ከባድ የውንጀላ ክስ ተሸጋግሯል። ጃኒ ትላንት ባወጣችው ቪዲዮ ላይ በጆ ዳንኤል ላይ ያቀረበችው ክስና ጆ ዳንኤል በበኩሉ የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ እርሰ ጉዳይ ሆኖ ውሎ አድሯል። አሁን ላይ የተወዳጁ ቲክቶከር የአዶናይ የፍቅር አጋር የሆነችው ጃኒ የቀድሞ ወዳጇ ጆ ዳንኤል ላይ ይደበድበኝ ነበር፣ አካውንቴንም ያዘጋው እሱ ነው ስትል የወንጀላ ክሷን በአደባባይ አውጥታለች። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረዳለ ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት እና ስንጣላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ፣ ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ይህ የሆነው ታዲያ ብዙ ሺህ ተከታይ ያለው የቲክቶክ አካውንቷ መዘጋቱን ተከትሎ ነው። ጃኒ ትላንት ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆ ዳንኤል ከፍተኛ የአካልና የስነ ልቦና ጥቃት ይደርስባት እንደነበርም በዝርዝር ገልጻለች። ከዚህ በተጨማሪም በፍቅር አብረን በነበርንበት ወቅት ይደበድበኝ ነበር ስትል የቆየ በደሏንም አውጥታ በአደባባይ ዘርግፈዋለች። አሁን ላይ የቲክቶክ አካውንቷ እንዲዘጋ ያደረገው ጆ ዳንኤል እንደሆነም በድፍረት ከሳለች። ከዚህ ጋር ተያይዞም በቀድሞ የፍቅር አጋሩ ክስ የቀረበበት ጆ ዳንኤል በበኩሉ ደግሞ እኔ ይህንን ነገር አላደረኩም፣ ልጄን ኢንሳኝ ነክቻት አላውቅም ሲል ምሎ ምላሽ ሰጥቷል። ጆ ዳንኤል ክሱ ከወጣ በደቂቃዎች ውስጥ ከ100 ሺህ በላይ ተመልካቾች በታደሙበት የቀጥታ ስርጭት ወይንም ላይቭ ላይ ቀርቦ ክሱን አጣጥሏል። ጆ ዳንኤል በንግግሩ ውስጥም ልጄን ኢንሳኝ፣ እኔ እናትና አባቴን ኢንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ሲምልና ሲገዘትም ተሰምቷል። ጃኒ የቀድሞ ፍቅረኛዋ የነበረው ጆ ዳንኤል በብዙ መልኩ ይደበድባትና ያሰቃያት እንደነበር የተናገረች ቢሆንም ጆ ዳንኤል በበኩሉ ጃኒ ራሷን የመጉዳት ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስላት ራሷን በመስኮት በኩል ከፎቅ ልትወረውር እንደሆነና ከዛም ባለፈ እጇን በቢላ ስትቆርጥ ነበረ ያስጣልኳትም እኔ ነኝ ሲል ምስክርነት ያለውን ፎቶ ለተመልካቾች
አሳይቶታል። ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ዓለም በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። የምትከታተሉት ጊዜ ሚዲያ ነው። በዛሬው ርዕሰ ጉዳያችን መግቢያችን ላይ እንደነገርናችሁ በማህበራዊ ሚዲያ ላይ እጅጉን መነጋገሪያ ስለሆኑ ስለ ዝነኞቹ ቲክቶከሮች ጉዳይ ያልተሰሙ አንዳንድ ጉዳዮች ልንነግራቸው ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን፣ ክበሩልን። ቲክቶከሮቹ መንደር አነጋጋሪው ፍጥጫ ቀጥሏል። በተወዳጁ ጆ ዳንኤል እና በጃኒ መካከል ከባድ የሆነ የመወነጃጀል ክስ ተከፍቶ ነገረ ጉዳይ ሁሉ ይጧጧፍ ገብቷል። ወዲህ ስንት ጉዳይ ያለብን ደግሞ ህይወት የሚያስጨንቀን ሰዎች በዚህ ልክ ስለ ቲክቶከሮች እንጨነቅ እንዴ የሚሉ ብዙ ናቸው። ወዲያ ደግሞ የአታካራው ሜዳ ላይ ተዋናይ ሆነው የቀረቡት ሶስቱ ቲክቶከሮች በየራሶቻቸው ብዙ ሺህ ተከታዮችና አድናቂዎች ስላሏቸው የተከታዮቻቸውና የአድናቂዎቻቸውን ቀልብ ይዘው ነገሩ ሁሉ እንደ አንድ ሀገራዊ ጉዳይ ሁሉ ግራቀኝ ይናፈስ ይዟል። ልክ እንደ አንድ የሀገራዊ ፖለቲካ ጉዳይ ግራቀኝ መወያ መጨቃጨቂያና መከራከሪያ ጉዳይ ሆኖ አርፎታል። ከትላንት ጀምሮ ወዲህ በጃኒና በጆ ዳንኤል መካከል የተፈጠረው አለመግባባት የተፈጠረው ያልተዘጋና ያልተቋጨ የፍቅር መንገድ ስለነበራቸውና በድብቅ የነበራቸው ግንኙነት ላይ ነፋስ ሲገባበት አንዳቸውን ቀድሞ ለመጣል ያደረጉት ነገር ነው ሲሉ፣ በሌላ መልኩ ደግሞ የጃኒ እየተደበደብኩ ነበር፣ ጆ ዳንኤል ይመታኝ ነበር፣ ይቀጠቅጠኝ ነበር የማለቷ ነገር ደግሞ ብዙዎችን አስደንግጧልም አሳዝኗልም። ወዲህ በእነዚህ ሁሉ እሰጥ ገባዎች ውስጥ ምኑንም ከምኑ የማያውቀውና ዝም ብሎ ስራውን በማለት ስራው ላይ ትኩረት አድርጎ የተቸገሩ ሲረዳና ቀለረሳቸው ሀገር ላገለገሉ አንጋፋ ሰዎች በመኪና ሽልማት ቻሌንጅ ተወጥሮ የከረመው አዶናይ ጉዳይ ደግሞ የብዙዎችን አንጀት በልቶታል። እርሱ ይህን ሁሉ ሴራ እላዩ ላይ ሲጠነጠን ጭራሽ አያቅም፣ ያሳዝናል የሚሉ ብዙ ናቸው። አዶናይ እንዲያንቀባሮና ተንከባክቦ ይዟት ሳለ ስለምንድን ነው የቀደመ ወዳጇ ጋር ስልክ የምትደውለው? ይህ ለምን አስፈለገ? የሚሉ ከአለት የገዘፉ ወቀሳዎችን ጃኒ ታስተናግድ ይዛለች። ይህ በእንዲህ እንዳለ ራሱ ጆ ዳንኤልም ቢሆን የልጁ እናት የሆነችው ሰው እያለችው እርሱም ከጃኒ ጋር በድብቅ መደዋወሉ ልክ አልነበረም፣ ከዚያ በፊትም ረጅም ጊዜ ይደዋወሉ ይነጋገሩ ምናልባትም ይገናኙ ነበር ማለት ነው የሚሉ ብዙ ናቸው። እርሱም ጋር አንዳች ያላበቃ ፍላጎት አለ ከሚለው አስተያየት ጎን ለጎን ጆ ዳንኤል ጃኒ በደወለችለት ቁጥር ይሁነኝ ብሎ እያወራት ስልኳን ሪከርድ ማድረጉ ሌላው ትልቁ ጥፋቱ ነው። ቀን ጠብቆ ሊያጠቃት እንደሚፈልግ ማሳያ ነው በሚሉት ልክ ደግሞ ነገሩ ከሳይበር ወንጀል አንጻርም ከታየ አንድ ሰው ከፍላጎቱና ከእውቅና ውጪ ድምፁንም ሆነ ምስሉን መቅረጽ ወንጀል ነው። ስለዚህ ጆ ዳንኤል ሊያስጠይቀው ይችላል የሚሉ ሀሳቦችንም የሚያነሱ ሰዎች እጅጉን ብዙ ናቸው። ያማለ ይህ ግን የነ ጆ ዳንኤልና የነ ጃኒ ነገር በብዙ ሰዎች ዘንድ ትልቅ የመወያያ እርሰ ጉዳይ ሆኗል። በዚህ ጉዳይ ላይ ዘለግ ያለና ጥልቅ አስተያየት ከሰጡ ሰዎች መካከል የጥቂቶችን ልናሰማቸው ወደናል። የግለሰቦቹ ሀሳብና አስተያየት የግለሰቦቹ እንጂ የጊዜ ሚዲያ አቋም ወይንም ደግሞ ሀሳብ አስተያየት እንዳልሆነ ከወዲሁ ልብ ትሉልን ዘንድ እንጠይቃለን። ወደ ግለሰቦቹ አስተያየት እናምራ። በዚህ ጉዳይ ላይ ዘለግ ያለ አስተያየት ሰጡ አንድ ግለሰብ የማህበራዊ ሚዲያ ጩኸትና የጃኒ የተዳፈነ ህመም ሲሉ እርሰ ጉዳያቸውን ይጀምራሉ። በማህበራዊ ድረገጾች የሚፈጸሙ ተደጋጋሚ ትንኮሳዎች በተለምዶ የሳይበር ትንኮሳ ወይም የሳይበር ሃራስመንት ትኩረት ቢነፈጋቸውም የሚያደርሱት ጉዳት ግን ከፍተኛ ነው። የጃኒና የጆ ዳንኤል ወቅታዊ ጉዳይም የዚህ የተበላሸ የሳይበር ባህል ውጤት ነው። በዲጂታል ዓለም የራሷን ቦታ ለማግኘት ብዙ የደከመችውና በጠንካራ ስብዕና የምትታወቀው ጃኒ ከህዝብ እይታ በስተጀርባ የደበቀችውና በዝምታ ስታስተናግድ የነበረው የህይወት ፈተና አሁን ይፋ ወጥቷል። ነገሩ እንዲህ ነው። ጃኒ ከዚህ ቀደም ከጆ ዳንኤል ጋር የነበራት ግንኙነት መደበኛ ያልሆነ ቢሆንም በውስጡ ግን ብዙ ሰቀቀን አሳልፋለች። ጆ ዳንኤል በኢትዮጵያ አየር መንገድ ላይ በፈጠረው ሁከት ምክንያት ለ1 ዓመት ከ4 ወር ታስሮ ከተፈታ ገና 3 ወራት ብቻ ተቆጥረዋል። ነገር ግን ጃኒ እየተናገረች ያለችው በደል የተፈጸመው እሱ ወደ እስር ቤት ከመውረዱ በፊት ነበረ። በዛ ግንኙነት ውስጥ እያለች ድብደባ፣ ማስፈራራት፣ አካላዊና ስነ ልቦናዊ
ጥቃቶችንም ታስተናግዳለች። ይህንን ሁሉ ጊዜ ታዲያ ይለፍ ይተው እረሳዋለሁ በሚል ትዕግስት ቁስሏን ችላ ዝም ማለቷን ገልጻለች። አሁን ጊዜው አለፈ። ጃኒም ራሷን አጠናክራ ህይወቷን ቀጠለች። አሁን ላይ ባለፈው ዓመት ብቻ 4 የቲክቶክ ሽልማቶችን ጠራርጎ ከወሰደውና ተጽዕኖ ፈጣሪ ከሆነው ከአዶናይ ጋር በፍቅር ግንኙነት ውስጥ ትገኛለች። ያለፈው ተረስቶ ሰላም ያገኘች ሲመስል ግን የድሮ ጠባሳ ዛሬ እንደገና አመረቀዘና ብቅ አለባት። የጃኒ ትዕግስትን ያስጨረሰውና ድምጿን እንድታሰማ ያደረጋት የመጨረሻው ክስተት በትላንትናው ዕለት ተፈጠረ። ከስር የተፈታው ጆዳንኤል ከስህተቱ ከመማር ይልቅ ጃኒ የልፋቷ ውጤት የሆነውን የቲክቶክ አካውንቷን ሪፖርት በማድረግ እንዲዘጋ አደረገባት። ተበድያለሁ ብላ ስትጮህ የነበረበት ምክንያትም ደግሞ ይሄውና ይሄው ብቻ ነው። አካውንቱ መዘጋቱ ብቻ ሳይሆን ከዛ በስተጀርባ ያለው የጥቃትና የማሳደድ ስሜት ነው ያመማት። የሚገርመው ግን የህዝቡ ምላሽ ነው። አይመለከተንም፣ እሷም ጥፋተኛ ናት፣ ለምን አሁን አወራች? አይመለከተንም፣ እሷም ጥፋተኛ ናት፣ ለምን አሁን አወራች? ፍርደ ገምድል አስተያየቶች በብዛት ይሰማሉ። አንዲት ሴት ተበድያለሁ፣ ማስረጃ አለኝ፣ ተሰቃይቻለሁ እያለች በምታሰማው ጩኸት ላይ ከመፍረድ ይልቅ ህመሟን ለመረዳት መሞከር የትገባም። በተራ ኮሜንታቸው ያኮረፍናቸውና የተቀየምናቸውን ሰዎች ለማጥቃት አጋጣሚ የምንጠብቅ ሰዎች በዚህ ልክ ተበደልኩ ባለች ሴት ላይ ፈራጆች ሆነን እስከ መቆም ያደረሰን ሞራል ከየት መጣ? አንዳንዴ ሲበዛ መመጻደቃችንም እኮ ደስ አይልም። በየትኛውም ሁኔታና መንገድ የሴት ልጅ ጥቃትን መከላከል ሲገባን ጭራሽ አንድ በደለኛን ነፃ ለማድረግ የሌለ ታሪክ መፍጠር ምን ይባላል ሲል የገለሰም ለጆዳንኤል ሀሳብ አስተያየቶቻቸውና ድጋፋቸውን የሰጡ ሰዎችን ይነቅፋል። ጃኒ የእውነት ታሳዝናለች ይላል ሲቀጥል። ጃኒ የእውነት ታሳዝናለች። የሆነባት ሁሉ እስከ ዛሬ ድረስም ዋጥ አድርጋ ችላ ሳትናገር መቆየቷ ይገርማል። ግን ሁሉም ነገር ልክ አለው። የቲክቶክ አካውንቷ መዘጋቱ የኢኮኖሚ ጉዳይ ብቻም አይደለም፣ የሰላም ማጣትና አልለቅሽም የሚል የማስፈራራት መልእክትም ጭምር ነው። ስለዚህ በማያገባን ገብተን ከመፍረዳችን በፊት የጉዳዩን ጥልቀትና የዚህችን ልጅ ስነ ልቦናዊ ጫና ለመረዳት እንሞክር። ፍትህ ለጃኒ ሲሉ እኚህ ግለሰብ የግላቸውን አስተያየት ሰጥተዋል። በሌላ መልኩ ደግሞ የሁሉ ወቀሳና ክስ የቀረበበት ጆዳንኤል ደግሞ እርሷ እንደምትለው እኔ የእሷን አካውንት የማዘጋት አቅሙም ብቃቱም የለኝም፣ እንደምን ብዬ ነው ይህንንም አድርገው? እንኳንና እሷ ላይ እንዲህ ላደርግ ቀርቶ እኔ ማንም ሰው ላይ እንዲህ ያለ ነገር ሲፈጠር ማየትም መስማትም አልወድም። እኔ እህቶች አሉኝ፣ እናትም አለኝ፣ ይህንን ነገር በጭራሽ አላደርግም ሲል በአደባባይ ወጥቶ ተናግሯል። በሌላ መልኩ ደግሞ ጃኒን አጋልጣለሁ ብሎ እርሷ ከአሁኑ የፍቅር አጋሯ ጋር ጎንደር በነበረችበት ሰዓት አዶናይን ሳሎን አስቀምጣ ሽንት ቤት ውስጥ እርቃኗን ሆና በዋትሳፕ ታወራኝ ነበር፣ ይሄው ላሰማችሁ ብሎ ወደ ሚዲያ ይዞ የቀረበው ነገር ደግሞ ራሱ ላይ ሌላ ነገር ጥምጥሙበታል። እንዲህ ያለው ጉዳይ እነዚህ ሰዎች ያላበቃ ጉዳይ ያላቸው፣ ሁለቱም እየተሰራረቁ ይገናኙ ነበር፣ ይደዋወሉ ነበር ከሚለው ሀሳብና አስተያየት በዘለለ ደግሞ ጆዳንኤል እንደምን ያለ ተልካሻ ነገር እንዲህ ያደርጋል? ሲጀምር ተማምነው እየተደዋወሉ ከሆነ ለምን የእሷን ቪዲዮና እርቃኗን መቅረጽ አስፈለገ የሚል እርሱ ይመጣብኛል ብሎ ያልጠበቀው ትልቅ ጥያቄ ይዞበት መጥቷል። እርግጥ ነው ይህ ጉዳይ በትልቁ ስህተት ነው። የማንንም ሰው ድምጽም ሆነ አካል ከሰውየው ፍላጎትና እውቅና ውጪ መቅረጽ ነውርም ተገቢም ያልሆነ ጉዳይ ነው። ጆዳንኤል ይህንን ጉዳይ ለምን አደረገ? አሁን እንዲህ ያለውስ ነገር ሲነሳ በአደባባይ ወጥቶ የሁላችሁ ላሳያችሁ፣ ከፍቅር አጋሯ ተደብቃ እሱ ሳሎን እያለ ሽንት ቤት ውስጥ ሆና ታውራኝ ነበር፣ ራቁቷን ታነጋግረኝ ነበር ብሎ ከዚህ ቀደም የተነጋገሩበትን ነገር ወደ አደባባይ ይዞ የመምጣቱ ነገር እነዚህ ሰዎች ቀን እየተጠባበቁ ሊወጋጉ ተነኳኮሱና አንዳቸውን ጠልፈው ለመጣል ሲያስቡና ሲያሰሩ እንደነበር ማሳያ ነው የሚሉ ሰዎች ብዙ ናቸው። በእነዚህ የሁለቱ ሰዎች ጠብ መካከል ታዲያ ምኑንም ከምኑም የማያውቁት ሌላ ሁለት አካላት ግን በአያሌው እየተጎዱ ያሉ ይመስላሉ። አዶናይና ለጆዳንኤል ልጅ የወለደችለት ናዮ። እነዚህ ግለሰቦች ሀገር ሰላም ብለው የየራሳቸውን ሕይወት እየኖሩ ሳለ ወዲህ ደግሞ ጆዳንኤልና ጃኒ ግን እንዲህ ያለው እሰጥ አገባ ውስጥና እንዲህ ያለው ንክኪ ውስጥ የመግባታቸው ነገር ብዙ ያልተነገረ ታሪክ እንዳላቸው ማሳያ ነው የሚሉ ብዙ ሰዎች አሉ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች በዚህ እርሰ ጉዳይ ላይ ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ብታሰፍሩልን በእጅጉ ደስ ይለናል። እርሶስ ይህንን ጉዳይ በተመለከተ ምን ያስባሉ? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።